አልহামዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala ወዳጁ ኢብራሂም በምን መልክ እንዳሰለፋቸውና ምን አይነት ፈተናዎችን እንደተወጡ እያወሳ እንደገና እሳቸው የሰሩት ካዕባ ደግሞ ለዓለም ምን አይነት በረከትና ረድኤት ሆኖ እንደቀጠለ የሚያሳየን አንቀጽ እየተነተን ያለ ነው የቆምነውና ከዛው እንቀጥላለን እና አላህ Subhanahu Wa Ta'ala አመናለ ያው ካዕባን እንዲመሰርቱ ለመሆኑ ካዕባን የመሰረቱት ኢብራሂም ናቸው ወይ የሚል ጥያቄ ይነሳል ከዛ በፊትስ አልነበረም ወይ አለ ተዛ በፊት እንደነበረ የሚጠቁሙ መረጃዎች አሉ ማለት ነው ግን አንድ ቤት አንድ ቦታ በሚሰራ ጊዜ ዘላለም ባለበት መልኩ ሊቀጥል አይችልም በተለያየ ምክንያት ሊያረጅ ሊፈርስ ይችላል ማለት ነው በአንድ ወቅት እንግዲህ ኢብራሂም በዋነኝነት ይሄንን ቦታ ያሳወቁትና ዝናውን ያንጸባረቁት ስለሆነ እንጂ የመጀመሪያው እሳቸው ናቸው ማለት አይደለም እና ከአደም ጀምሮ እንደመጣ ነው የሚነገርለት ማለት ነው የጌታ ማነጋገር ይሄንን ነው የሚጠቁመው ወኢዝ በወና ለኢብራሂም መካነ البيت ይላል እና ለኢብራሂም የቤቱን ቦታ ባዘጋጀንለት ጊዜ የቤቱን ቦታ የት እንዳለ በጠቆምነውና ባሳወቅነው ጊዜ ይላል ተዛ በፊት ቤት ነበረ ማለት ነው ግን በተለያዩ ምክንያቶች ቤቱ በቃጠሎ የጠፋበት ጊዜ ነበረ በማዕበል የጠፋበት ጊዜ ነበር ነብዩላህ ኑህ በነበሩበት ጊዜ ዓለም በማዕበል ተጥለቅልቃ ነበረ እንደማንኛውም ቦታ በዛ በውሃው ተጥለቅልቆ ተደምስሶ ነበረ ማለት ነው ከዛም በኋላ በተለያየ ምክንያት በወረራ በጦርነት የሚወድምበትና የሚቋረጥበት ጊዜ አለ በአንድ ወቅት ግን ፈትረት من الفترات ኢብራሂም በመጡበት ጊዜ ቤቱ አልነበረም ማለት ነው ወትሮ መሰረቱ አለ ግን ወድሞ ጠፍቶ የአካባቢ ሰዎችም ተነጭራሹ ከተማ መሆኑን ቀርቶ ባዶ ቦታ ነበረ ምድር በዳ እና ሶፋ አካባቢ ላይ ትልቅ ዋርካ ዛፍ ነበረ ያ እንጂ ወፎች እዛ ላይ ይንጫጫሉ እንጂ ምንም ነገር ሰው የሚባል ነገር አልነበረም ማለት ነው እንደዛ ምድር በዳ ሆኖ ካዕባ ተነጭራሹ ጠፍቶና ተረስቶ ከቆየ በኋላ እንደገና ኢብራሂምን እንዲመልሱትና እንዲያድሱት ነው የላካቸው ማለት ነው እና ከዛ ጀምሮ ያው የኢብራሂም ታሪክ ጋር ይያያዛል ከዛ በፊት ግን ካዕባ የለም ማለትን አያመለክትም ማለት ነው ስለዚህ አላህ Subhanahu Wa Ta'ala ይሄንን ቤት ታስመለሰና ካሳደሰ በኋላ የሐጅና የዑምራ ስርዓት እንዲዘረጉ አደረጋቸው ማለት ነው በዛም ወተኺዱ ሚን መቃሚ ኢብራሂም ሙሰላ ኢብራሂም ከሚቆምበት ምልክት ጀርባ የስግደት ቦታ ያዙ ወዳጀ ይሄንን ቦታ ለዚህ ማዕረግ ደረጃ ያበቃው እሱ ነውና እኔን ስታወድሱና ስትጸልዩ እሱንም እንዲያትረሱ ከሱ ሙሰላ ጀርባ ስገዱ ያለው ለዚህ ነው ወአይድና ኢላ ኢብራሂም ከዛም ስራውን አጠናቀውና አሳውቀው ባቀረቡ ጊዜ ለኢብራሂምና ወኢስማኤል ለበኩር ልጁ ለእስማኤልም ጭምር አንጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ሱጁድ እንግዲህ ይህንን በትእዛዜ ያሰራሁትን ቤቴን አጽዱ ጽዳቱን ጠብቁ አልኳቸው ይላል ሊጣኢፊን ለሚቃኙት ሰዎች በየጊዜው እየመጡ እሱን የሚዞሩና የሚቃኙት ሰዎች በዛ አካባቢ ቁሻሻ ማየትና ማግኘት የለባቸውም ዛሂር ባጢኑ ንጹህ መሆን አለበት አካባቢውን ጽዳቱን ጠብቁ አስከብሩ ወልዓኪፊን እንደገና በዒባዳ ተጠምደው እዛው አካባቢ ሁሉ ጊዜ ለሚኖሩትም ጽዳቱ የተጠበቀ መሆን አለበት ወሩክዕ ሱጁድ ሱጁድና ሩኩዕ ለሚያበዙ ሰጋጆችም እንደዛው ይላል ማን እና እንግዲህ ማዕበር ነው የጌታ አምልኮት የሚካሄድበት ቦታ ስለሆነ ይሄ አምልኮ ቦታው ደግሞ ሁሉ ጊዜ ንጽህናው የተጠበቀ መሆን አለበት እናንተ መመስረትና መስራት ብቻ ሳይሆን እስከ ዘለቄታው ክብሩን እያሳወቃችሁ ጽዳቱ እንዲጠበቅ አድርጉላቸው እና በቁሻሻ እየተግማማ ኢባዳ አይሆንም ማለት ነው ጧሃራ من شروط العباده መሆኑን አሁንም በግልጽ ያስቀምጣል ጧሃረቱል መካን ወሳኝ ነውና ማለት ነው አንተ ሰውነትህ ንጹህ ቢሆን ልብስህ ንጹህ ቢሆን የቆምክበት ቦታ ቁሻሻ ከሆነ ዋጋ የለውም ማለት ነው ስለዚህ ይሄ ደግሞ የዓለም ቦታዎች ሁሉ ዋና አንኳር ነው መሰረት ስለሆነ ተማንኛውም ቦታ የበለጠ ንጽህናው ሊጠበቅ የሚገባ ቦታ ነውና
ይሄን ቦታ ጽዳቱን አስከብሩ ብዬ ለወዳጆቼ ትእዛዝ እንደሰጠሁም አውሳላቸው ይላል። እና የሚደረጉትንም ኢባዳ ዋና ዋና አበይት ኢባዳዎች እግር መንገዱን ጠቆማቸው። ካዕባ አካባቢ የሚደረጉ ዋና ዋና ኢባዳዎች አንደኛ እና ዋነኛው ጧፍ ነው። ጧፍ ሌላ ቦታ ሊደረግ አይችልም፣ መተኪያ የለውም። እና በአለም ዙሪያ ጧፍ ኢባዳ የሚሆንበት ካዕባ ብቻ ነው አላህ የፈቀደውና ያዘዘው። ሌላ ቦታ በዛ ቅርጽ ቤት ተዛ የተሻለም ቤት ብትሰራ አላህ አይፈቅድልህም። የጧፍ ኢባዳ አንዲት ቦታ ብቻ ናት የምትፈቀደው ማለት ነው። እና ይሄ ጧፍ እንግዲህ የራሱ መለዮ ስለሆነ አስቀደመው ሊጧኢፊን አለ ማለት ነው። ከዛ ቀጥሎ አኪፊን ኢዕቲካፍ ደግሞ ለኢባዳ ያው ለዚክር ለቲላዋ ለዱዓ እዛው እቀመጣለሁ ጊዜን እዛው አሳልፋለሁ ያለውም ደግሞ ያም ሌላ ኢባዳ ነው ማለት ነው። ሌላ ቦታ የሚደረግም ቢሆንም እዛ ደግሞ ይበልጣልና እንደዛ አይነቶቹ እንግዲህ ታታሪና አገልጋዮች ቦታውን ንጽህና የተጠበቀ አድርግላቸው። በተለይም ደግሞ ሩኩዕና ስጁድ የሚያበዙት ይላል። ሶላት ደግሞ ከሚሰሩት ሁሉ የበለጠ ትልቅ ስራ መሆኑን በተለይ ሩኩዕና ስጁድን መጥቀሱ ከሶላት ተግባራት ጎላ ብለው የሚታዩት እነሱ ስለሆነ ነው። ወልሙሰሊን ነበረ፣ ግን ሩኩዕና ስጁድን ማስረዘም ያስፈልጋል። ጌታ ጋራ በሰፊው መወያየት በእነዚህ ሁኔታዎች ማለት ነው። በዚህ መልክ አላህ Subhanahu Wa Ta'ala ኢብራሂምንና ልጃቸውን እስማኤልን እንዳዘዛቸው አውሱና አስታውሱ ይላል ማለት ነው። በዚህ መልክ አላህ Subhanahu Wa Ta'ala ወዳጆቹ ይህንን ካዕባ ሰርተውና አስተዋውቀው ትውልድ ከትውልድ በዚህ መልክ እንዲቀጥል አድርገዋልና ይሄ ነገር እንዳይረሳ እንደገና የመጨረሻ ልጃቸውን መሐመድን በመላክ ደግሞ ክብሩ የበለጠ እንዲገና አደረገ ማለት ነው። ወኢዝ ቃለ ኢብራሂም በዚህም አያይዞ ነቢዩላህ ኢብራሂም ባለ ጊዜ የነበረውን አውሳላቸው ይላል። ይህን ታሪካዊ ቦታ ሰርቶና አዘጋጅቶ አስከብሮ በስራ ላይ በሚያውል ጊዜ በምረቃው ስርዓት ላይ የተናገራቸው ጸሎቶች አሉ። እነሱንም እናስታውሳቸው ይላል። ምን አለ ኢብራሂም? ረቢ ጃል ሃዛ በለድን አሚና። ይህንን እንግዲህ ለራሴ ብለህ የመረጥከውንና የቀደስከውን ቦታ በዚህ መልክ እዚህ ቦታ ከሰየምከው ፍቃድ ሆኖ ይህንን አካባቢ ካዕባ የሚገኝበትን አገር ጸጥታው የተከበረና የታፈረ አገር አድርገው ብሎ ጸለየ። ይህን ታሪካዊ ቅርጽ እንግዲህ በተለያዩ ቁርሶችና ችግሮች አደጋ ላይ እንዳይወድቅ በማሰብ በባለቤትነት ስሜት ይህንን ቦታ ጸጥታው የተከበረ አድርገው። ጸጥታ ከሌለ አንድ አገር ሊቀጥል አይችልም እንዳገር። ወይም ደግሞ ታሪካዊ ቅርጾች ጸጥታ ከሌለ ያው ዋስትና የላቸውም ማለት ነው። ይህንን ትልቅ ታሪክ እንግዲህ ያዘለ ቦታ በተለያዩ ነገሮች ለችግር እንዳይጋለጥና እንደገና እንዳይወድም በመስጋት ረቢ ጃል ሃዛ በለድን አሚና፣ ይህንን ቤትህ ያለበትን ክልል ጸጥታው የተከበረና የታፈረ ቦታ አድርገው ብሎ ዱዓ አደረገ ይላል። ወርዙቀ አለው ሚነ ተመራት፣ እንደገና በዛ አካባቢ የሚኖሩትን ህዝቦች የተለያዩ ፍራፍሬዎችን መግባቸው። መን አመነ ሚንሁም ቢላህ፣ እና ከነሱ በአንተ በጌታቸው ያመኑ የሆኑትን አገልጋዮችህን አስፈላጊውን ምግብ እንድትቸራቸው ብሎ ዱዓ አደረገ። ሁለት መሰረታዊ ነገሮች አንድ አገር እንዳገር እነዚህ ሁለት ነገሮች ካልተሟሉለት ማንም ኗሪ ሊኖር አይችልም። አንደኛ ጸጥታ ከሌለ፣ ሁለተኛ ሲሳይ ከሌለው አገር አይደለም ማለት ነው። እነዚህ ነገሮች ሁልጊዜ ያለመቋረጥ እንዲቀጥሉ ኢብራሂም ለትውልዶች ጸለየላቸው ይላል። እንግዲህ ገና ለሚመጣው ትውልድ እስከ ቂያማ ቀን ድረስ ይሄ ነገር አስፈላጊ ነው። እቺ ታሪካዊ ቦታ ተከብራ የምትኖረው ቢያንስ እነዚህ ሁለት ነገሮች ሲሟሉላት ነው። ስለዚህ መካ መጥቶ ሰው እንዳይርበው ብለው ዱዓ አደረጉ ኢብራሂም ማለት ነው። እንደገና ደግሞ ጸጥታ እንዳይነፈግ የሚያሰጋው ነገር እንዳያጋጥመው ባክ ጸጥታዋ የታፈረች የተከበረች ሲሳዋ የተትረፈረፈ ሀገር አድርጋት ብሎ አባታቸው ዱዓ አድርጎላቸዋል ይላል ማለት ነው። መን አመነ ሚንሁም ቢላህ አሉ። እሳቸው ግን እንግዲህ ኢማሙል ሙወሂዲን ከመሆናቸው የተነሳ ይህንን ታላቅ እድል ለአላህ ጥላቶች እንዲተርፍ አልፈለጉም ማለት ነው። እና ያንተ ወዳጆች ናቸው እዚህ ቦታ ለጸሎት መምጣት ያለባቸው። ስለዚህ እነሱ አንተን ሊገዙ ሲመጡ ጸጥታ ተደፈረሰባቸው ለህይወታቸው ይፈራሉ፣ አይመጡም። የሚላስ የሚቀመስ ከሌለም ደግሞ ራብ ያው መጥፎ ነውና እዛ ቦታ ችግር ያጋጥመኛል እያሉ የሚመጡ ሰዎች እንዳያንሱ
ሁለቱን ነገሮች የተሟላ ዶማን ስጣቸው ብለው ዱዓ አደረጉ ማለት ነው። መን አመነ ሚንሁም ቢላህ ከነዚህ ከባሮች በአንተ በጌታቸው በአላህ ያመነና ወልየውሚል አኺር ከሞት በኋላ ተነስቶ በሰራው ስራ መጠየቅ አለ ብለው የሚያምኑትን ባሮችን በእነዚህ በሁለት ችግሮች ሳቢያ ካዕባ እንዲርቁ እንዳይሆን ጸጥታና ጥጋብ አስፍን ብለው ለመኑት ማለት ነው። ያኔ የአላህ ምስጢር አይታወቅምና እሳቸው ለሱ ብለው ነው የሚከራከሩት። ካፊር ሙናፊቅ እዚች አካባቢ ዝር ማለት የለበትም ተቀደሰ ቦታ ብለው የሚበላው ተለላ አይመጣም። ስለዚህ ለሙእሚኖቹ ብቻ ብለው ሲያጠቡ ቃል ወመን ከፈረ አለ። እንዴ ካፊሮችስ ቢሆን እኔ ፈጥሬያቸው ያበቃ ማን ይመግባቸው ብለህ ነው ለአማኞች ብቻ ሲሳይ ስጥ የምትለኝ አላቸው። አርሐሙ ራሒሚን የሆነ ጌታ ማለት ነው። እና ካፊርም ቢሆን በካፊርነቱ የሚጠየቅበት መድረክ ይመጣለታል። አሁን ግን ሰው እስከሆነ ድረስ እዛ አካባቢ በአጋጣሚ እግር ተጣለው ጦም ማደር የለበትም። መምን ዶማን ሰጥቻለሁና ቃሌን አላጥፈም። ወማ ሚን ዳበቲን ኢላ አለላህ ሪዝቁሃ ብሏል ጌታ። ሲሳዩን ማንም ወንጀለኛ ቢሆን አላህ አላበላህም ወንጀል ከሰራህ ካለውማ በአለም ላይ ወንጀል እኮ ይጠፋል። ወንጀል የሰራ ሰው ሲሳይ እንደማያገኝ ካወቀ አብዷል እንደ ወንጀል የሚሰራው። ስለዚህ እዚሁ ዱንያ ላይ ፍርድ ቤት አቋቋመ ማለት ነው ለወንጀለኞች። ይሄ ከሆነ ማንም ወንጀለኛ ወንጀል ስራ ብትለው ሊሰራ አይችልም። ግን ያበላዋል፣ ያጠጣዋል፣ ይመክረዋል፣ ያስጠነቅቀዋል። እየበላህ እየጠጣ ሲሳየን እንዳትወነጅል ተጠንቀቅ ይልሃል። ግን ልክ ወንጀሉን ስትሰራ ወዳውኑ ገንዘብህ የሚወዲም ከሆነ የምትይዘው የምትጨብጠው የምታጣ ከሆነ ማን ነው ወንጀል የሚሰራው? እና በዚህ መስፈራርቾ ተጽዕኖ አድርጌ ወንጀለኞች ወንጀል እንዳይሰሩ አላደርግም። ግን ሲሳያቸውን እሰጣቸዋለሁኝ ልብ ካላቸው እነሱ የጌታችን ባለውለታችን ነው ብለው ይገዙ ታማኝ ሆኑ። እምቢ ካሉ ግን ቀጠሮ ይዣለሁ እዛ ቦታ ይመጡልኛል። እስከዛ ድረስ ግን ለካፊርም ቢሆን ሲሳይን አልነፍገውም አለ አላህ Subhanahu Wa Ta'ala። ቃለ ወመን ከፈረ ማለት ወአርዙቁ መን ከፈር ካፊሩንም ቢሆን መግበዋለሁኝ። ሐታ መካ አካባቢም ቢሆን ለነገሩ ያው መካ እንዳይገቡ ተከልክለዋል ማለት ነው። ኢነመል ሙሽሪኩነ ነጀሱን ፈላ ይቅረቡል መስጂደል ሐራም ብሏል በህግ ደረጃ። በአጋጣሚ ግን ቢገባ እየተደበቁ የሚገቡ አሉ። አሁንም ለሰላላ ለተንኮለም የሚገቡ አሉ። ከገቡ ግን ሲሳያቸውን አልነፍጋቸውም ይላል አላህ Subhanahu Wa Ta'ala። በዛ በሚሰራው ደባ ግን መፋረድበት ቀን ይመጣል። ቃለ ወመን ከፈረ ወአርዙቁ መን ከፈር የከፈረውንም ቢሆን መግበዋለሁኝ ፈኡመቲዑሁ ቀሊል ግን የመመግበው ግዚያዊ ምግብ ነው። ትንሽ ጊዜ አጣቀመዋለሁ ህይወቱ እስካለ ድረስ ወይዛ ቦታ እስከተገኘ ድረስ ثم اضطروا الى عذاب النار ከዛ በኋላ በሰራ ወንጀል ሳቢያ ወደ ሰዓት ቅጣት ገፈትረዋለሁኝ ቀጠሮ ሲደርስ ወቢሰል መሲር እሷ መመለሻነቷ የከፋናትና የጀሃነም ቅጣት ቀጠሮ የተያዘለት ሰው የፈለገውን ያህል ጀራኢም ቢሰራ በዱንያ ላይ የፈለገውን ያህል ቢጠቅምና ቢቀማጠል እሷ ተመጣች ሁሉን ነገር ታስረሳዋለች፣ ሁሉን ነገር ትከሳለች። ስለዚህ ይሄ ነው እንጂ አንተ እንደምትለው እዛ አካባቢ ካፊር ሆነ ከመጣ ሲሳይህን አልሰጥህም ብዬ ማዕቀብ አልጥልም። ካፊርም ይሆን ሙስሊምም ይሆን ለማንኛውም ሲሳይ በዱንያ ላይ ለሁሉም ነው እንጂ ሰብአዊ መብቱ ነው ማለቱ ነው። ወዳጅና ጥላት በሲሳይ አንለይም ይላል አላህ Subhanahu Wa Ta'ala። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala መካን እንዲመሰርቱና ስርዓትን እንዲዘረጉ አዘዛቸው ማለት ነው። ኢብራሂም ለጌታ ተውሂድ ምን ያህል ታማኝና ተቆርቋሪ መሆናቸውን ያሳያል። ከሱ የበለጠ ለተውሂድ በማሰብ ለካፊር ሲሳይ እንዳሰጠው እዛ አካባቢ ብለው ማዕቀብ እንዲጣል ቢጠይቁም ይሄን አልቀበልም፣ እንደ ካፊርም ቢሆን እዛ አካባቢ ከመጣ በየትም ቦታ እንደምረዝቀው እረዝቀዋለሁኝ ነው የሚለው ማለት ነው። ወኢድ የርፈዑ ኢብራሂም القواعد من البيت እና ነብዩላህ ኢብራሂም በይተላህ ካዕባ በሚሰሩ ጊዜ መጀመሪያ እንግዲህ የወትሮ መሰረቱ ምድር ውስጥ ነበር። ትልልቅ የወትሮ ሰዎች ግዙፎች ናቸው። ትልልቅ ወጥ ድንጋይ ነበር መሬት ውስጥ ቀብረው መሰረት ያደረጉት። ኋላ ላይ ያለውን ግንብ ጎርፍ መጥቶ ሲጠራርገውና ሲያጠፋው ውስጥ የተቀበሩት ትልልቅ የመሰረት ድንጋዮች እንዳሉ ናቸው ለካ። አሁን ኢብራሂምን መልአኩን ልኮ እዚህ ቦታ ነውና ካዕባዬ ቆፍረው በዚህ እንዲከበበላቸውና ይህንን ስትቆፍር መሰረቱን ታገኛለህ፣ ከዛ ከመሰረቱ ላይ ቀጥለ ታሳድጋለህ ብሎ ነው ያሳወቃቸው ማለት ነው።
እና ያንን በተሰጣቸው መመሪያ መሰረት ሲቆፍሩ ያ የወትሮ ድንጋይ ተደርድሮ አገኙ መሬት ውስጥ ማለት ነው። ወይድ يرفع ኢብራሂሙ ያልቀዋዒድ من البيت የቤቱን መሰረተ ድንጋይ አግኝቶ እንደገና በሱ ላይ ቀጥሎ ማሳደግ ሲጀምር ግድግዳውን ይላል። ወኢስማኤል ኢብራሂም ልጁም እንደዚሁ እየረዳው ኢብራሂም ገና ወጣት ናቸው እሱ እስማኤል ኢብራሂም ራሳቸው እንግዲህ ይገነባሉ ግንበኛ ናቸው። ልጃቸው ደግሞ ድንጋዩን ያቀብላቸዋል ማለት ነው። በዛ መልክ አባትና ልጅ እየተባበሩ ይህን ታሪካዊ ቤት ከወትሮ መሰረት ድንጋይ ላይ ቀጥለው ሲያሳድጉት ይላል ምን ይሉ ነበረ? ረበና ተቀበል ሚና ጌታችን ሆይ ይህንን ስራችንን ከኛ ተቀበለን ይሉ ነበር። እንግዲህ አላህ ልዩ ቤት ስለሆነ ማንኛውም ዝም ብሎ ጨምላቃ ሰው እንዲሳተፍበት አልፈለገም። ሁለት ቅዱሶች ብቻ እንዲሰሩት ነው ያዘዘው ማለት ነው። ኢብራሂም ወዳጁ እንደገና ወጣት ልጁ እስማኤል ሁለቱም ነብይ ናቸው። እና በአካባቢ ሌሎች ሰዎች አሉ አልተፈቀደላቸውም። ወላ ተሩቅ ቦታ እንጨት ወላ ድንጋይ ማምጣት አይፈቀድላቸውም። ቢያመጡም የሚቀበላቸው የለም። በወህይ አላህ አንተና አንተ ብቻ ስሩ የኔን ቤት ብሎ አዘዛቸው አባትና ልጅን ማለት ነው። ያነ ተውጭ ድንጋይ ያመጣሉ ያግዛሉ። እዚህ ታከማችሁ በኋላ ኢብራሂም ያንጻሉ በግንበኝነት ልጃቸው ደግሞ እያስተካከለ ያቀብላቸዋል ማለት ነው። ሲያቀብላቸው ያው በከባድ ስራ የተጠመደ ሰው ድካም ይሰማዋል። ድካም ሲሰማው ደግሞ ማንጎራጎር አለ ራሱን ለማጽናናት ማለት ነው። እና የሆነ ዜማ ሲያንጎራጉር ነሻጥ ይሰማልና ያችን ነሻጥ ለማግኘት ያደርጓት የነበረችው መዝሙር ሳይቀር ወዳጃቸው ሰጅሎ እስከ ዓለም ፍጻሜ ድረስ ምን ይሉ ነበር? ያን ቦታ ሲሰሩ ዘፈናቸውን ያቀርብልሃል ማለት ነው። ምን ያንጎራጉሩ ነበር? የሚያንጎራጉሯት በጣም ደስ የምትል ጥሩ ነገር ነበረች ማለት ነው። እሱን እያወደሱ ነው። ሌላ ነገር አይዘፍኑም እነሱ መቼም። እና ምን ይላሉ? ረበና ተቀበል ሚና ጌታችን ሆይ ይሄንን የጣልክብንን ኃላፊነት ለመወጣት ይሄው በደካማ አቅማችን ጎንበስ ቀና እያልን ነው። ይሄን ታሪካዊ ቤት እየሰራን ነው ያለ ነው። ግን አንተ ፍቃድህ ብሎ ሆኖ እንደመረጥከን የሰራናትን የሥራ ውጤታችንን ተቀበለን ይሆን እያሉ ነው የሚያዜሙት ማለት ነው። ምናልባት የኛ የደካሞች ስራ አልጥምህ ብሎ ለፍተን ሲያበቃ እኔ እንደዚህ ነበር አይደለም የፈለኩት እዳ አልሆነም ብለህ እንዳትወረውርብን እና ተቀበለናለህ እባክህ ፍቃድ ሆኖ ተቀበለን ይሉ ነበር ማለት ነው። ኢነከ አንተ ሰሚዑል ዓሊም አንተ የምንለውን ነገር ሁሉ በቅርብ ሰሚ የምናስበውንና የምንሰራውንም ነገር ደግሞ አዋቂ የሆንክ ጌታ ነህና በዚህ በደካማ ዕውቀታችን የሰራናትን ስራ እባክህ ንቀህ እንዳትጥልብን ተቀበለን እያሉ ይማጸኑ ነበር ማለት ነው። የአላህ ወዳጆች እንደዚህ ናቸው። ባላቅማቸው ያዘዛቸውን ይሰራሉ። ሰርተው ደግሞ እኔ ይሄን ሰራሁ ብለው አይኩራሩም። ጌታ ይቀበለኝ ይሆን አይቀበለኝ ይሆን እያሉ ያስባሉ፣ ይጨነቃሉ፣ ይጸልያሉ ማለት ነው። እንደዚህ እያሉ ነበር የሰሩት ይልሃል ማለት ነው። ረበና ጌታችን ሆይ አሁንም ወጀአልና ሙስሊመይን ይለክ ሱብሃንአላህ እኛን ሁለታችንን ያንተ ቅን አገልጋዮች አድርገን ይላሉ። አድርጓቸዋልም ግን ያ የተሰጣቸው እድል እንዲቀጥልላቸው በመጓጓት የበለጠ እንዲወዳቸውና እንዲያቀርባቸው በመሻት እጃአልና ሙስሊመይን ይለከ ይላል። ነብይ ናቸው፣ ሙርሰል ናቸው። ኢብራሂም ልጁ ገና ነው አልደረሰም። ግን በነካጅህ እንግዲህ አንተ ወዳጅ አድርገህናልና ልጃቸውንም የሳቸውን ስራ እንዲካፈል ማድረጉ በልጅነቱ ለትልቅ እድል የታጨ መሆኑን አወቁ ማለት ነው። ስለዚህ የሚመኙትን እድል እንዲሰጠው ለልጁም ጭምር ዱዓ ማድረግ ጀመሩ። እና ለአንተ አገልጋዮች አድርገን ነብይ አድርገን ታላቅ ሰው አድርገን አይደለም ያሉት ሙስሊም አድርገን። ሙስሊምነት ትልቅ ማዕረግ ነው። እኛ አሁን ያለነው ነብይ እንድንሆን ብንጸልይ አንሆንም። የነብይነት ፋይል ተዘግቷል አይደለም እንዴ? ግን ሙስሊም ለመሆን ብንጠይቅ እንችላለን፣ ሊያደርግልንም ይችላል። ይሄ ነው ቋሚው እድል ሁሉንም የሚያሳትፈው ማለት ነው። ስለዚህ ሙስሊመይን ብለው ዱዓ አደረጉ ማለት ነው። ሙስሊም መሆን ሐቂቃ ሙስሊም መሆን ነብዮች እንኳን ይመኙትና ይጓጉለት ነበረ የኛ ቢጤው ሳይሆን ማለት ነው። ያንተ ቅን አገልጋይ ማለት ነው ሙስሊም ማለት። ላንተ ሁሉ ጊዜ ሰለቸን ደከመን ሳንል የምንታዘዝና የምናገለግል ጥሩ አገልጋዮች አድርገህ እንድንቀጥል አስችለን ብለው ዱዓ አደረጉ ማለት ነው። ተዛም በኋላ አያይዘው ወሚን ዙርየቲና አሉ። በእኛ ብቻ አይደለም አገልጋይነቱ መወሰን ያለበት ከትውልዶቻችንም እንደዛው ኡመተን ሙስሊመተን ለክ
ላንተ ቅን አገልጋይና ታዛዥ የሆኑ ህዝቦች ከኛ አብራክ እንዲወርዱና ሰንሰለቱ እንዲቀጥልም ፍቃድ ይሁን ብለው ጠየቁላችሁ ይላል አላህ Subhanahu Wa Ta'ala። እና ታላቅ አባቶች ናቸው ማለት ነው። ትውልዳቸውን ገና ላልተፈጠረው ያስባሉ፣ ይጨነቃሉ። እኛን እንደመረጥከን እንደወደድከን ሙስሊም አድርገህ እስከ ፍጻሜያችን ድረስ እንድንቀጥል አስችለን፣ እንደገና ከኋላችን የሚመጣው ትውልድ ደግሞ ዘራችን በእኛ ፈለግ እንዲከተል አድርግልን፣ ሁሉንም ቅን አገልጋዮች አድርጋቸው እያሉ ይጸልዩ ነበረ ማለት ነው። ወአሪና መናሲከና፣ እንደገና ደግሞ ይሄንን ቤት ስሩ እና ከሰራችሁ በኋላ እሱ ዙሪያ ላይ የሚሰሩ ዒባዳዎች አሉ ብሏቸው ነበር በጥቅሉ። አሁን ቤቱ እየተጠናቀቀ እየተገባደደ ስለሆነ ወአሪና መናሲከና አሉ على اعمال التي تريدها ان نعملها حول هذا البيت ማለት ነው። በዚህ ቤት ዙሪያ ልንሰራቸው የምትፈልጋቸውንም ስራዎች እንድታሳውቀን ብለው ጸለዩ። ባይሉትም ያሳውቃቸዋል። ግን የአላህ ወዳጅ ሁሉ ጊዜ አላህ አስተሚነግረው ዝም ብሎ አይጠብቅም፣ ልታዘዝ ይላል፣ ይቋምጣል ማለት ነው። እና መናሲክ ማለት ያው እንግዲህ የዑምራን የሐጅን ስራ እንደሚሰራበት በጥቅሉ ነግሯቸው ስለነበረ ያ በዚህ ዙሪያ የሚከናወነው ስርዓተ ጸሎት ምን እንደሆነ አናውቅም እኮ ያን ነገር ታሳየናለህ ታሳውቀናለህ ብለው ጠየቁ ማለት ነው። ወቱብ አለይና አሉ ሱብሃንአላህ፣ በእኛ ላይ ደግሞ በይቅርታ ተመለስልን። እኛ የፈለግነውን ያህል ጥንቁቅና አገልጋዮችን ብንሆን መቼም ሰው ጥፋትና ጉድለት አያጣውምና ያጠፋነውና ያጓደልነው ቅር ያሰኘህ ነገር ካለ በይቅርታ ተመለስልን እንዳትቀየመን ይላሉ። እንግዲህ አላህ Subhanahu Wa Ta'ala ሲወዳቸው የሰው ልጆች እንደዚህ ናቸው። ጥሩ እየሰሩ እንደ ወንጀለኛ ራሳቸውን ይገምታሉ። በምን ጌታ ይቀየመኝ ይሆን ምን እንዲያድርጌ ይሆን እያሉ ይጨነቅና ተውባ ያረጋሉ። ተውባ የሚያስጠይቅ ወንጀል አልሰሩም። ግን እሱ ከፈለገ ምን ይታወቃል በአንድ በኩል እንዲያድርጋል ብሎ ቢሆን እጅለኝ ብሎ ይሰጋል ማለት ነው። እና ይቅር በለን ተመለስልን ይላሉ። ኢነከ አንተ ተዋቡ ረሂም፣ አንተ ይቅርታ የምታበዛና ሩሩህ የሆንክ ጌታ ነህ። መቼም ባሮችህን አዛኝ ሩሩህ ነህና ባጠፉ ባከፉ ቁጥር ብትቆጣና ብትቀጣቸው ትችላለህ። ግን ተመቅጣትና ተመቆጣት ይልቁንስ ይቅር ብሎ ማለፍ ነውና የምታበዛው። በዛ መሰረት እኛንም እለፈን ይቅር በለን እራራልን እናዘንልን እያሉ ይሄንን ዜማ እየደገሙ ነበረ የካዕባን ስራ የሚሰሩት ይላል ማለት ነው። ረበና አሁንም በመቀጠል ጌታችን ሆይ አሉ ወባአስ ፊህም፣ በዛ አካባቢ በሚገኙት ህዝቦች ላይ ረሱለን ታላቅ የሆነ መልእክተኛ ላክላቸው ብለውም ጸልየዋል ነው የሚለው። እና እንግዲህ ለህዝቡ መጀመሪያ ሲሳይ እንዳይቋረጥና ጸጥታው እንዲከበር በአካባቢ ለሚገኝ ህዝቡ ሁሉ ቋሚ ጸሎት አድርገዋል። ከዛ በኋላ ደግሞ መንፈሳዊ ምግቡ እንዳይጎለው የነብይ ያስፈልገዋል ማለት ነው። በዛ አካባቢ ለሚኖሩ ሰዎች ከኛ ህልፈት በኋላ ደግሞ ይህ አገልግሎት እንዳይቋረጥና እንደገና ሰዎች ወደ ጃሂልያ እንዳይመለሱ እብዓት ፊህም በእነሱ መካከል ላክላቸው ረሱለን ታላቅ የሆነ መልእክተኛ። ረሱለን አዚመን ፈኺማ ማለት ያመለክታል። ተንዊኑ ልዩ መልእክተኛ ማለት ነው፣ ዝም ብሎ ነብይ ሳይሆን። እና ታላቅ የታላቆች ሁሉ ታላቅ የሆነ መልእክተኛ ላክላቸው ከነሱ መካከል በማለት ጸለዩ ነብዩ መሐመድ እንዲመጡ አለይሂ ሰላቱ ወሰለም ማለት ነው። እና አነ ዳዕወቱ አቢ ኢብራሂም ይሉ የነበሩት ለዚህ ነው። የወዳጅ የታላቁ አባቴ የጸሎት ውጤት ነኝ ይሉ ነበረ ማለት ነው። እንዲህ አይነት ታላቅ ነብይ እንዲትልክላቸው ለመካ ህዝቦች ብሎ በመጠየቁ መሰረት ነው አላህ ይህንን እድል የሰጣቸው ማለት ነው። እና መልእክተኛ ላክላቸው። ያ መልእክተኛ ምን ያደርጋል? የትሉ አለይሂም አያቲክ፣ እና በአንተ ፍቃድ ተመርጦ ያንተን መመሪያና ትእዛዝ ተቀብሎ አንቀጽህን ለሰዎች የሚያነብና የሚያቀርብ ታላቅ መልእክተኛ ላክላቸው ብለውም ጸልየዋል በዛ ስርዓት ላይ ይላል። ወዩዓሊሙሁሙል ኪታብ፣ እና ያንተን ኪታብ ምስጥሩን አብጠርጥሮ የሚያስረዳቸውና ወልሕክመተ ነብያዊ ጥበብንም የሚያንጻቸው የሆነ ነብይ ላክላቸው። ኪታቡን እንግዲህ ቃሉን በደንብ እያስጠና የሚያሸመድድና እንደገና ደግሞ በዛ በቃላቱ ውስጥ ያሉትን ምስጥሮች በሚገባ በሱና በቃል በተግባራት እያሽቆጠቆጠ የሚያሰለጥናቸውና የሚክናቸው መሪ አስተማሪ ስጣቸው። ወዩዘኪህም፣ እና ተመጥፎ ልማድና ከአጉል አስተሳሰቦች የሚያጸዳቸው ይላል።
ሰዎች እንግዲህ መሪና አስተማሪ በሌላቸው ጊዜ ወደ ጃሂልያ ይገባሉ። የተለያዩ አውሪያዊ ባህሪዎች ይጠናወቷቸዋል እና እሱ ከመምጣቱ በፊት ኩፍር ወይም ሽርክ፣ ኒፋቅ፣ ተንኮል፣ አረመኔነት ያለባቸውን መጥፎ ባህሪያቶች ሁሉ አጥቦ የሚያጸዳቸው ንጹህ የሚያደርጋቸው መሪ ላክላቸው ብለው ጸለዩ ማለት ነው። ኢነከ አንተል አዚዙል ሐኪም፣ አንተ ሁል ጊዜ ለማድረግ የፈለከውን ሁሉ የሚያቅትህ ነገር የለም፣ አሸናፊ ነህ። እንደገና ደግሞ የምትሰጠው ጸጋ ለማን እንደሚገባ ጠንቅቀህ የሚታቅ አዋቂ ነህና በዚህ በእውቀትህና በኃይልህ እንደዚህ የጠየቅንህን ነገር ገቢራዊ አድርግልን ብለው ሲማጸኑ ነበረ። በዛ መሰረት ነው እስካሁን ድረስ ብዙ ትውልዶች ተጠቃሚዎች ሊሆኑ የቻሉት በማለት አላህ Subhanahu Wa Ta'ala የወዳጆቹ ጸሎትና ውጤቱ ምን እንደሆነ ባጭሩ ይጠቁመናል ማለት ነው። አሁን ወቅቱ ስላለቀ እንግዲህ የተረፈውን ኢንሻአላህ ነገ ደግሞ እንቀጥልበታለን። የዛሬው በዚሁ ላይ ይጠናቀቃል። ወሰለላሁ ዐለ ነብዩ ወኢላ ሊቃ